እንግዳ በክፍል 43 ኤልሹ እንግዲህ ኑንሻን ለማሳገት ከጆ ጋር እያወራች ነበረ ያለቀው። ሰላም ሰላም ውድ ቤተሰቦች እንደምን አላችሁ? በክፍል 44 ይዤላችሁ መጥቻለሁ ማለት ነው። በክፍል 44 እንግዲህ ኤልሹ ከጆ ጋር እያወራች እንዴት ነው እናትሽ ተቆጣችሽ ወይ እያላት ነበረ። እሷም አይ ዝም ብላ ነው የጠየቀችኝ እንጂ ምንም አልተቆጣችኝም። ያው ልጁ ምንሽ ነው ያለችኝ፣ ፍቅረኛዬ ነው አልኳት፣ እውነቱን ነገርኳት ስትለው እሱም እንዴት እንደዚህ ታደርጊያለሽ? እኔ እኮ ፍቅረኛሽ አይደለሁም፣ እሱ ድሮ ነው እንጂ አሁን እኔ ፍቅረኛሽ አይደለሁም። እና ምን አስደነገጠህ? ግን እኮ ነበርክ፣ ፍቅረኛዬ ነበርክ እያለችው ነበረ ኤልሹ ማለት ነው። እሱ ድሮ ቀረ፣ ደግሞ እንደምትወደኝ አውቃለሁ ስትለው እኔ ውሸታም ሴት አልወድም፣ እኔ ውሸታም ሰው አልወድም እያላት ነበረ ጆ ማለት ነው። እንግዲህ ኤልሹን የጣላት ግን ስለምትዋሽ ነው እንጂ በፊት ፍቅረኛሞች ነበሩ ጆ እና ኤልሹ። እኔ አንዳንድ አይነት ውሸታም ሴት አልፈልግም። የእኔ ሴት ንጹሕና የዋህ አስተዋይ ሴት ናት መሆን ያለባት። እንደውም ያገኘኋት ይመስለኛል እያለ ነበረ። እንግዲህ ኑንሻ ናት፣ ሌላ ማንም አይደለም። እንደውም እኔ የምቀና መስሎ ከሆነ በጣም ተሳስተሃል፣ አልቀናም። እሺ በቃ ርዕስ ቀይሪ፣ እንደዚህ ማውራት የለብንም። ሲጀመር እኔ ፍቅረኛሽ አይደለሁም፣ ይሄ የቆየ ነገር ነው፣ ያለፈ ነገር ነው፣ ያለፈ ታሪክ ነው እያላት ነበረ። እሷም ተነዳ እሺ ብላ ስልኩን ዘግታለች ማለት ነው። በይ እንግዲህ ኑንሻ ነገ ምን እንደማደርግሽ ብቻ ነው የማውቀው እያለች ነበር በውስጧ እያስመሰለች። እንግዲህ ከኑንሻ ጋር ፍቅር እየተጫወተች ቀርባታለች። አሁን ግን እንደዛ ያደረገችው ተንኮል ስላሰበች ነው፣ እሷን ለማሳገት ስላሰበች ነው ማለት ነው። እንግዲህ ኑንሻ ማምናታለች። በቃ ይቅርታ ካለች እንደውም እኔ ከእሷ ጋር ሰላም መሆን ነው እንጂ የእሷ ጭቅጭቅ ሰልችቶኛል ብላ ተስማምታለች ማለት ነው። ሄለን ደግሞ ከክላሷ ሆና እያወራች ነበረ። መኳንንትን ወደ ሌላ ሀገር ልትልከው ነው ማለት ነው። ከላከችውም በኋላ ማስታወቂያው እንዲቀሙትና ያልተማረ እንደሆነ ምንም እንደማያውቅ በስልክ ስታወራ መሲ ሰምታታለች ማለት ነው። መሲም ተደብቃ እያዳመጠች ቆይ ማንን ነው እንደዚህ የምትለው? አሉንም ባልሆነ ሊገሉት ነው እያለች ነበረ ማለት ነው። እያዳመጠችም እያለ አሉን ደግሞ ተምሯል። ማን ነው? ቆይ ስለ ማን ነው የምታወራው? እንግዲህ የምታወራው ስለ መኳንንት ነው ማለት ነው። መኳንንት ነው ያልተማረው እንግዲህ እንደዛ እያዳመጠች እያለ መኳንንት ከኋላ መጥቶ እህቴ ብሎ ሲጠራት ዝም በል ብላ አፉን አፍና ወደ ሆነ ክላስ አስገብተዋል ማለት ነው። ቆይ እዚህ ምን ትሰሪያለሽ? ምን እያዳመጥሽ ነው ሲላት፣ አይ እኔ እኮ በአጋጣሚ ነው የመጣሁት እያዳመጥኩ አልነበረም ስትለው፣ እኔም መሸወዳችም ቆይ የምን ወሬ ነው የምትሰሚ? ሴትዮዋ ወንጀለኛ ናት አይደርስ ሲላት፣ እንዴት አወቅ? ምን አይተህ ነው ምናምን ስትለው፣ እሱን ታዩ ግን እንደዚህ ሰው በር ላይ ተቀምጠሽ የሰው ወሬ መስማት ጥሩ አይደለም። ቆይ ብታገኝሽ እሳ ምናምን ሲላትኝ ይሄኛ ምን ታመጣለች እያለችው ነበረ። ይኸውልሽ ሴትዮዋ እንደምታየው ቀላል ሴት አይደለችም፣ ወንጀለኛ ሳትሆን አትቀርም ምናምን ሲላት ማለት ነው። አንተ እንዴት አወክ? ምን አይተህ ነው ምናምን ስትለው፣ እሱን ተይው አጣርቼ እነግርሻለሁኝ፣ ግን አንቺ እንደዚህ ነገር አታድርጊ፣ ብታይሽ ጥሩ አይመጣም እያላት ነበር። እሺ ወንድሜ ግን ይሄ ነገር ካንተ ነው? እንዴት ነው? ከዚህ በፊት እኮ የሆነ ነገር ስታይ ካላናኳቸው ነበር የምትለው፣ እንዴት ይሄ ሁሉ ማስተዋል አገኘ እያለችው ነበር። እሱን ተይውና አሁን እንውጣ ብሎ እሷም እንግዲህ ወደ ክላስ ሲገቡ የነሲን የእጇን ጌጥ ማለት ነው ታች ወድቆ አግኝተዋለች ሄለን ማለት ነው። እኮ እያዳመጥሽ ነው አይደል አንቺ ተንከሲስ፣ እኔ ጋር መሳጠፍ እንደው ግን አይበቃሽም ወይ ምናምን እያለቻት ነበረ። አያወጣሽም እያለኝ ማለት ነው ሄለን። እሱም በቃ እንውጣ የለችም ሂዳ ይሆናል ብሎ ሲወጡ አይታችኋለች። ጭራሽ እህትና ወንድም ሁናችሁ በአንድ ላይ እኔን ትሰልሉኝ ያላችሁ እያለች ነበረ ሄለን። በቃ ችግር የለውም ከዛሬ ስለማታልፍ የዛሬን ተዝናና፣ ነገ ግን በዚህ ሰዓት አትኖርም እያለች ነበረ መኳንንትን። እንግዲህ መኳንንት ወደ ሌላ ሀገር ልትልከው ነው ሄለን ማለት ነው። እንግዲህ እሱ በቀጥታው እሺ ሊላት አይችልም፣ ግን አይንዬን ጠርታ እስኪ መኳንንት ስራ መስራት አለበት እና ወደ ውጭ ሀገር መሄድ አለበት፣ እኔ ብነግረው ሊሰማኝ አልቻለም፣ ስራ የለውም፣ ቆይ ምንድን ነው የሚሰራው? ስለዚህ እኔ ደግሞ እንዲሰራ ፈልጌ ነው፣ ካልፈለገ የራሱ ጉዳይ እያለች ነበረ ለእናቱ ማለት ነው። እሷም እሺ ቆይ እሱ ካልፈለገ አንቺን ካልሰማሽ እኔን እንዴት ይሰማኛል ስትላትኝ፣ አይ ሄደሽ ንገሪው ዙሮ እኔ ሰራ አልሰራ እኮ አያገባኝም፣ ግን ስራ ቢኖረው ጥሩ ነው ብዬ ነው እያለቻት ነበረ። እሷም እሺ እለዋለሁኝ ስትል፣ አይ አሁን ፈልጌው ነው ሂጂና ንገሪው አሁን፣ ከዛ መልሱን ንገሪኝ እያለቻት ነበረ። እሷም እሺ አሁን እሺ ደግ ብላ ሄዳለች ማለት ነው። እንግዲህ መኳንንት መልሱ ምን ሊሆን እንደሚችል አይታወቅም። መኳንንት እንግዲህ በጣም ቁጡና የሚያስፈራ ልጅ ነው።
ሄለን ለዛ ነው እሱን ቀጥታ መጠየቅ ያልፈለገችው በእናቱ በኩል ማለት ነው። እናቱን ስለሚወዳትና ስለሚያከብራት እሷን እሺ ላታም ብላ አስቧ ነው። እንግዲህ የሄለን ተንኮል መሆኑን ካወቀ እሱ እሺ ሊል አይችልም። ምክንያቱም እሷ ወደ ውጭ ሀገር ልትልከው ነው ያሰበችው። አዶኒን ደግሞ ለመግደል ነው ያሰበችው ማለት ነው። ስልክ እያወራች ነበረ። ስታወራ ደግሞ መሲ መጀመሪያ ላይ ስልኳን ሰጥታታለች ሄለን ማለት ነው። ስልኳን እንግዲህ ወስዳባት ነበረ ሄለን የመሲን ስልክ። መሲዬ ያው ምንም ነገር ስላላገኘው ስለዚህ ስልክሽን ውሰጂ ስትላት እሺ ብላ ወስዳለች ማለት ነው። ምንድነው ደስ ያለሽ አትመስይም ስልክሽ በመመለሱ? ለነገሩ ምንም ነገር የለውም ቢመለስ ባይመለስ እያለች ነበረ መሲ ማለት ነው። አይ ያው ገና ከተኝቼ ስለተነሳው ነው አመሰግናለሁ ብላ ተቀብላለች ማለት ነው። እሺ በቃ ታች እጠብቅሻለሁ የምንሄድበት ቦታ አለ ብላት ስትሄድ እንዲህ ደግሞ ምን ልታደርግ ነው እያለች ነበረ መሲ ማለት ነው። እንግዲህ ከታች ሄዳ ስታወራ ነበር ስልክ። አዶኒን ሂድና ልብስን ቀይረና ዛሬ ስራ ቦታ ወስዳለሁ ብለዋለች። አዶኒን በጣም ደስ ይላል እሺ ብሎ ሲሄድ ማለት ነው። መሲ ስትመጣ ስልክ እያወራች ነበረ ሄለን። ያው ስልክ እንኳን አላወራችም መጀመሪያ ላይ የመጣ መሲ እኔ እትዬ ዛሬ መውጣት አልችልም በጣም አሞኛል ምናምን ስትላት ቆይ ምንድነው ያመመሽ? የሴቶች ጉዳይ ነው ስትላት እሺ በቃ ሂጂ ስትል ስልክ ተደውሎላት ማለት ነው። እያወራች ነበረ ሄለን። ሁሉም ነገር ተዘጋጅቷል ነው አሁን ልብሱን ቀይር ብየዋለሁ ቀይሮ ሲመጣ እንመጣለን ልክ እንደወጣን እነግራችኋለሁ እያለች ስታወራ እንዴ ማን ነው እንደዚህ የምትለው? ወይኔ ጉዴ አዶኒም ባልሆነ ሊገሉት ነው በቃ ምናምን እያለች ነበረ መሲ ማለት ነው። ከዛ ሄለን እንዴ አንቺ ምን እያደረግሽ ነው እዚህ ተገትረሽ ሂጂ በሽተኛ እያለቻት ነበረ ማለት ነው። እሷም ድንግጥ ብላ ከሰማች በኋላ እየሮጠች አዶኒን ጎትታጁን ቆይ የት ልትሄድ ነው አዶኒ? ለምንድን ነው ልብስን የቀየርከው? ወዴት ልትሄድ ነው ምናምን ስትለው እንዴ መሲ ምን ሆነሽ አንተ ተረጋጊ ለምንድን ነው እንደዚህ የደነገጥሽው ምናምን ሲላት ይኸውልህ አዶኒ የትም መሄድ የለብህም ዛሬ የትም መውጣት የለብህም እያለችው ነበረ። ቆይሽ የት ልትሄድ ነው ስትለው ምን አገባሽ አንቺ ቆይ ለምንድን ነው እንደዚህ በቶሎ በፍጥነት የጠራሽኝ የጎተትሽ ምናምን እያላት ነበረ። ዛሬ መውጣት የለብህም እባክህን አዶኒ ስማኝ በእናትህ በአባትህ ልለምንህ ዛሬ መውጣት የለብህም እያለችው ነበረ ማለት ነው። አዶኒ ቆይ መሲ ምን ሆነሽ ነው አትናገሪም ሊሆንሽውን ነገር ሲላት በቃ መጥፎን ማይቻለሁ ስላንተ ጭራሽ ቀልድ ጀመርሽ እንዴ መሲ አንቺ ከመቼ ወዲህ ነው ቀልድ የጀመርሽው ሲላት የምሬ ነው ቀልድ አይደለም እና ምንድነው ህልሙ ሲላት ህልሙ ያው አንተን ሰው ሲገሉ ሰዎች ሊገሉ ሲያሳድዱ ነው ያየሁ እያለች ነበረ መሲ ማለት ነው። እሱም ወይ መሲ እንደው ስለምትጨነቅልኝ አመሰግናለሁ ግን ህልም ሁሉ እውነት ይሆናል ያለሽ ማን ነው? እና እኔ ልሄድ ነው ግን ስለተጨነቅሽልኝ አመሰግናለሁ ሲላት አይ በፍጹም መሄድ የለብህም እባክህን ምናምን ስትለው ቆይ አንቺ ምንድነው ነገሩ? በህልም ብቻማ አይደለም እንደዚህ ሆንሽው የሆነ ነገር አይተሻል ወይ ሰምተሻል ሲላት አዎ በቃ ሄድና ሄለን ታች እየጠበቀች አይደለ ስለዚህ ሄድና እንደማትሄድ ንገራት ስትለው እንዴ ሄለን ታች እየጠበቀች እንደሆነ አንቺ በምን አወቅሽ እንዴት አወቅሽ ሲላት እሱን ተው በኋላ እነግራለሁ ግን ሄድና እንደማትሄድ ንገራት ስትለው እሺ ብሎ እንግዲህ እሱም ሄዷል ማለት ነው። ሄለንን ሄዶ እኔ አልሄድም በቃ አንቺ ሂጂ ሲላት ሄለንም ለምን እንዴ አንተ የቀን እኮ በጉጉት ስትጠብቀው የነበረ ቀን ነው ለምንድን ነው የማትሄደው ስትለው እንግዲህ በጉጉት የጠበቅነው ነገር ሁሉ እንደጠበቅነው ላይሆን ይችላል ስለዚህ እኔ አልሄድም አንቺ ሂጂ ሲላት እንዴ አዶኒ ይሄ ጊዜ እኮ በጣም ውድ ጊዜ ነው ሲቀጥል ድጋሚ ላታገኘው ትችላለህ እኔ አያገባኝም ምናምን ስትለው ዛሬ ካለፈ መቼም አታገኘውም ይሄን እድል እያለችው ነበር። እንዴ ለምን ያልፈኛል አንቺ ሂጂ እኔ ቀስ ብዬ እመጣለሁ ሲላት እሺ በቃ ሄዳለሁኝ ግን ከቤት ስትወጣ ደውልልኝ ብለዋለች ማለት ነው። እሱም እሺ ብሎ ዝም ብሏታል ማለት ነው። እንግዲህ ቤሉል ጋር ደግሞ ቤሉልና ኑንሻ ማለት ነው እስካሁን ድረስ ምንም እያወራለ ኑንሻ ደግሞ በጣም ነው የምታናድደው እውነት ለመናገር ኤልሹ እንግዲህ ሳሎን ሂዳ ቲቪ ልትከፍት እምቢ ብሏትኝ እንዴ አይን እየመታ እንዴ እኔ ልጅ እምቢ አለሽ እንዴ ወይ ብዙ ጊዜ ከመቆየቱ የተነሳ አርጅቶ ይሆን እንዴ ስትላትኝ አረ ይሄ አያረጅም ግን ቆሽሾ ነው ለምን አታጥቢልኝም ስትላት እንዴ ይሄ ደግሞ ይታጠባል እንዴ ስትላት አዎ ይታጠባል ይሄ ነገር እኮ እኛም ክፍለ ሀገር ገጠር አለ ግን አይታጠብም ስትላት እዚህ አዲስ አበባ ይታጠባል እኮ ክፍለ ሀገር ነው ስትላት እሺ በቃ አምጪ ልጠብልሽ ብላ ማለት ነው ሪሞቱን ተቀብላ ልታጥብላት ነበረ። እሷም እሺ ሳሙና ላደርግበት ወይስ ዝም ብዬ ልጠበው? ኧረ ችግር የለውም ዝም ብለሽ ብታጥቢው እያለቻት ነበረ ኤልሹ ማለት ነው እየቀለደችባት ነው። መጀመሪያ አይንዬ ቆይ ኤልሹ አንቺ ልጠበው ስትላት እንዴ አንቺ ሴትዮ የምርሽን ነው እንዴ ስትላት አዎ የምሬን ነው እንዴ ትልቅ ሰው ስለሆንኩ ደግሞ እናቴ ናት ብለሽኝ የማዘዝ ፈርተሽ ከሆነ ችግር የለውም ግድ የለሽም አምጪ ልጠበው እያለቻት ነበረ። ግን እንደዛ አይደለም ኤልሹ እየቀለደችባት ነው ማለት ነው። ኤልሹ እንግዲህ በጣም ባለየ ልጅ ናት ለትልቅ ሰው ክብር የላትም ማለት ነው።
እሺ ብላ እሷም እንግዲህ ልታጥበው ሂዳ እየሳቀችባት ነበር ኤልሹ። ከዛ ቤሉል መጥቶ እንዴ የት ምን ሆነሽ ነው እዚህ ጋር የምትስቂው ምናምን ሲላት፣ እንዴ ወንድሜ ጉድን አላየህም እና ዝም ብለህ ተቀመጥ ስትለው፣ እንዴ ምንድን ነው ቆይ ምንድን ነው የተሰራሽው ተንኮል ምናምን ሲላት፣ ኧረ እኔ ምንም ተንኮል አልሰራም ዝም ብለህ ቁጭ በልና ታያለህ ስትለው፣ ከዛ አይነ የሪሞቱን አጥባ ይዛ መጣኝ ማለት ነው። ያው አጥቤዋለሁኝ ግን ደግሞ ሳሙና አላደረኩበትም ከለሩ እንዳይለቅ ብዬ እያለች ነበረ ማለት ነው። ቤሉልም እየሳቀ ነበረ። ያው ሳቁን መቆጣጠር አቅቶት ነው እንጂ የኤልሹ ተንኮል አስደስቶት አይደለም ማለት ነው። እንዴ አንቺ ልጅ ምን ሆነች ነው? እንዴት እንደዚህ ታደርጊያለሽ? ትልቅ ሴት እኮ ናት እያላት ነበረ ለኤልሹ ማለት ነው። እሷም በቃ በሌላ ቀን ደግሞ ቲቪውን ታጥቢልናለሽ እያለቻት ነበር። እንዴ ይህ እኮ ይታጠባል እንዲህም ስትላት፣ አዎ እዚህኛ ጋር አዲስ አበባ ይታጠባል ውሃ አይገባበትም ግን ስትላት፣ አይገባበትም አሁን እያየንበት ስለሆነ በሌላ ቀን ታጥቢዋለሽ እያለቻት ነበረ ማለት ነው። እንግዲህ ልታጥበው ልትሄድ ስትል ቤሉል እንዴ አይን እየቀለደች ነው ሲጀመር እየቀልዷን ነው ሲላት፣ እንዴ የምን ቀልድ ነው እያለች ነበር አይንዬ ማለት ነው። እሷም እንግዲህ እየሳቀችባት ነበረ። ቤሉልም እንዴት እንደዚህ ታደርጊያለሽ? ትልቅ ሴትዮ እኮ ናት፣ እንዴት በሷ ላይ ትቀልጃለሽ? ምናምን ይሄ ቁጥሩ ስራ አይደለም ሲላት፣ እንዴ ወንድሜ አንተም ስቀ ስጨርስ ነው እንዴ እንደዚህ የምትለው እያለችው ነበረ ለቤሉል ማለት ነው። እንግዲህ እሷም አይንዬም በቃ እናንተ ተጫወቱ እኔ ልሄድ ብላ ስትሄድ፣ ቤሉል በይ እንግዲህ ናፍቃኛለች እንደምን ብለሽ እዚህ እንድትመጣ አድርጊ ያላት ማለት ነው ኑንሻንም ጠርታ ዛሬ ፈተና አለብኝና መልሱን ስሪልኝ ስትላት፣ ወይ ኤሊሽ እኔ እኮ ክላስ ካቆምኩ ቆይቻለሁ ስለዚህ መልሱን ላልሰራው እችላለሁ ስትል፣ ግድ የለሽም ሞክሪው ብላ ሰጥታት እየሰራችላት እያለ እንግዲህ ቤሉል በትኩረት እሷን እያያት ነበረ። መልሱን ከሰራችሁ በኋላ እንደዚህ ነው ስትል፣ አይ መልሱ ትክክል አይደለም ሲል ቤሉል ማለት ነው። እንዴ ለምንድነው ትክክል ያልሆነ? ቆይ አንተ ምንድነው ችግር ስትለው፣ አይ እኔ እኮ ላግዛችሁ ብዬ ነው እና እሱ ከቻሉ ለምን እሱ አልመለሰልሽም ነበር እኔ ለምን ጠራችሁኝ ስትላት ለኤልሹ፣ ኤልሹ ማራ ዝም ብሎ ነው ወንድሜ እንዴ ወንድሜ ምን ሆነሃን እያለችው ነበረ። ኤልሹ እና ቤሉል ሲያወሩ ከዛ ኤልሹም ተነስታ ሄዳለች። ቤሉል እና ኑንሻ እያወሩ ነበረ። ከሄደች በኋላ እንግዲህ አዶኒን አግኝተው ነበረ ማለት ነው። አዶ እዚህ ነው እንዴ ስትለው፣ ምን ማለት ነው እዚህ ሄደሽ እዚህ ነው እንዴ የምትይኝ እያላት ነበረ አዶኒ ማለት ነው። እንዴ አዱ ምን ሆነ ነው ግን ታውቋን ግን በጣም እኮ እየተቆጣ ነው ስትለው፣ አዎ በጣም እቆጣለሁ። ሲቀጥል አንቺ እኔን አዱ ብለሽ አዶኒያስ ነው ስሜ። አንቺ ውሸታም ሰው አቆላመጠኝ አላቆላመጠኝ ለኔ ምንም አያደርግልኝም እያላት ነበር ማለት ነው። እንዲህ አዱ ምን ሆነ አንተ እኮ የቅርቤ የምልህ ሰው ነው ስትለው፣ እኔ የቅርብሽ ሰው አይደለሁም አታስመስይ ኤልሹ። አንቺ ደግሞ የቅርብ የምትይው ሰው አለሽ እንዴ ውሸታም ነሽ እያላት ነበረ ማለት ነው። ቆይ አዱ ምን ሆነ እንደዚህ የተቀየርከው? ቆይ ለምንድን ነው እንደዚህ የምትሆንብኝ ስትለው፣ እኔ ልንገርሽ እንደውም በዚህ ሰዓት አንቺ ከፊቴ መቆም የለብሽም ምናምን ሲላት፣ መታ ልታቅፈው ስትለጅ ወደዛው ሂጂ እዛው ከለመድሽበት እያላት ነበር እንግዲህ አዶኒ ማለት ነው። አዶኒ እንግዲህ ኤልሹን በትነት ነበር የሚያት ከዚህ በፊት ግን ለጆ ወንድሜ አይደለም ብላ ስለነገረችው፣ ጆ ደግሞ ለአዶኒ አንተ የኤልሹ ወንድም አይደለህም ለካ የዚህ ቤት ጥገኛ ነው ስላለው በዛ ነው የተቀየማት። እሷ ደግሞ አታውቅም ማለት ነው በዛ መሆኑን የተቀየማትኝ። እንግዲህ በቃሽ ለምንድን ነው ግን የተቀየምከኝ? እንደውም በጣም ነው የምጠላሽ፣ በጣም እጠላሻለሁ፣ በጣም ውሸታም ነሽ እያላት ነበረ ማለት ነው አዱ። እንደውም አሁን በዚህ ሰዓት እኔ ከሚስቴ ውጭ ማንንም ማየት አልፈልግም፣ አሁን ከኔ ፊት መቆም ያለባት ሚስቴ ብቻ ናት እያላት ነበረ። አረ እንደዛ ነው አዱ። ቆይ እኔ ለማናደድ ነው እንደዚህ የምታደርገው ስትለው፣ አይ ማናደድ ብችልማ ከዚህ በላይ ባናደድኩሽ ነበረ ስትል፣ ቆይ አሁን ሚስት ምን እያደረገች እንደሆነ ታውቃለህ ስትለው፣ ምንም ታደርግ አንቺን አይመለከትሽም፣ ሲጀመር እሷ ክብር ያላት ሴት ናት ሲላት፣ ይህ ልጅም እንግዲህ በመናደድ እንግዳውስ አሁን ሚስት የምትላት ሴት ከሳሎኑ ፍቅረኛሞች እያወሩ ስለሆነ እንዳትረብሻቸው ስትል፣ አሁንም በንዴት እንድታልና ሲያቸው ከቤሉል ጋር እያወራች ነው ማለት ነው ይልሽ ኑንሻ ማለት ነው። ከዛ በጣም ተነድና እንዴ ቤሉል እኔ ለነገር ትፈልገኛለህ ማለት ነው ብሎ ሄዶ ኑንሻን ተነሽ ብሎ እጇን ሲይዛትኝ ልቀቃት አንተ ሲለው፣ አይመለከትም አንተ እዚህ ውስጥ አትግባ፣ ሲቀጥል በሚገባው ቋንቋ ንገሪው አላት ማለት ነው ቤሉል ለቤሉል ማለት ነው። ቤሉልም ቆሞ እያያቸው ነበረ እንግዲህ ኑንሻም አይ በቃ እሱ ጋር መሄድ ፍላጎቴ ነው አለችው ማለት ነው። በጣም ነው ያናደደችኝ ኑንሻ። ቤሉል በጣም እየተጎዳ ነው። ስለዚህ እውነቱን ንገሪው ኑንሻ ምን ሆነሽ ነው እንዴ? እሱ በጣም ነው የሚወድሽ ስለዚህ እውነቱን ንገሪው ማለት ነው። በጣም ተናዶ እሱም እንግዲህ
ሶፋ ምናምን እያበለሻሸ ነበረ ቤሉል ማለት ነው። በጣም ነው የሚያናደው። በነገራችን ላይ አልፈልግም መባል፣ በምትወዱ ሰው አልፈልግም መባል በጣም ነው የሚደብረው። አዶኒ ግን በግድ ነው እሱ ጋር እንድትሆን ያደረጋትኝ ማለት ነው። ኑንሻን ግን አትወዱም አዶኒ። ለምን እውነቱን አትነግሪውም? ኑንሻን ለቤሉል እውነቱን ንገሪው። አዶኒ እንዳስገደደች ንገሪው። ከዛ ይጋፈጡ እዛው እንዴ። እንደዚህማ መሰቃየት የለበትም። አንቺም ተወጃለሽ፣ እሱም ይወድሻል። ስለዚህ ንገሪው እውነቱን ማለት ነው ኑንሻዬ። እንግዲህ መሲና አዶኒ ማለት ነው እያወሩ ንገሪኝ አትንገሪኝ፣ ካልነገርሽኝ እንጣላለን እያለት ነበረ ማለት ነው። ከዛም ሄለን በቃ ይሄን ነገርማ ማየት አለብኝ፣ ቆይ ምን እየተካሄደ ነው? የሆነ ነገርማ አለ ብላት መታ ስታይ አዶኒና መሲ ባንድ ላይ እያወሩ ነበረ ማለት ነው። እንዴ እንዴት እንደዚህ ሆነ? ጭራሽ ሁለታችሁ ባንድ ላይ? እኔ እኮ የሆነ ነገር እንዳለ አውቄ ነበረ እያለች እያየቻቸው ያለ ቤሉል መጥቶ እንዴ እዚህ ምን እያደረግሽ ነው ሲላት፣ ሁለታቸውም ደንግጠው በድንጋጤ እያዩቸው የተያዩ ነው ያለቀው። እንግዲህ በክፍል 43 ይህንን ይመስል ነበር። በክፍል 44 እስከምንገናኝ ቸር ሰንብቱ። ከተመቻችሁ ላይክ እንዲሁም ሰብስክራይብ ማድረጋችሁን አትርሱ።